እናንተ ምን እየተፈጠረ ነው በእንግሊዝ ፕሪሚየር ሊግ? ዋው! በጣም ተጠባቂ የነበረው በእንግሊዝ ፕሪሚየር ሊግ የፌስቲቭ ፔሪድ ጨዋታዎች እጅግ በጣም ተጠባቂ ከነበሩት ጨዋታዎች መካከል የሰንደርላንድ እና የማንቸስተር ሲቲ ጨዋታ ነበርና ማንቸስተር ሲቲ ከሰንደርላንድ አቻ 0-0። ከጨዋታው በፊት ያው ማንቸስተር ሲቲ እንዲሁ ካለው ፐርፎርማንስ በመነሳት ይሸነፋል፣ እንዲህ ዝም ብሎ ይሸነፋል፣ በቀላሉ እጅ ይሰጣል የምትለው ቡድን አይደለም። የዋንጫ ትክክለኛ የዋንጫ ተፎካካሪ ቡድን ነው ብዬ ነበረ። ነገር ግን ከሰንደርላንድ መሰረታዊ ባህሪ አንጻር ነጥብ ሊጥል ይችላል፣ ነጥብ ሊጋራ ይችላል ብዬ ነበረ። ቪዲዮን ተመልከቱት። ይህን ስናገር ከሰንደርላንድ ውቅር ነው፣ ከሰንደርላንድ ታክቲካል ዲስፕሊን ተነስቼ ነው። አርሰናልን ነጥብ ያስጣላበት መንገድ አይታችኋል። ምንም እንኳን ከታችኛው ሊግ ያደገ ቡድን ቢሆንም በዚህ አመት በእንግሊዝ ፕሪሚየር ሊግ ያሳየውን ፐርፎርመንስ አይታችኋል። አሁንም ያለበትን ደረጃ አይታችኋል። ይሄ ቡድን በጣም ከባድ ቡድን ነው እና ታላላቆችን የሚፈትንበት መንገድ በብዙ መንገድ ተመልክተናል እና ማንቸስተር ሲቲ ነጥብ ሊያስጥለው እንደሚችል እየገመትኩ ነበረ። ግን ደግሞ ማንቸስተር ሲቲ አሁን በደንብ የተሰራ ቲም ነው። ለምሳሌ ጉዳት ላይ ከነበሩት እንደነ ዶኩ እንደነ ሮድሪ አይነት ተጫዋቾች ተመልሰዋል። ቡድኑም እየተሻሻለ ነው ያለውም ራሱ ታክቲካሊ በደንብ ጋርዲዮላ እየሰራው ነው። ደግሞ በዛ ላይ አሰልጣኙ ጋርዲዮላ ነው እንግዲህ እንደምታውቁት የሆነ ለቃቅሞ ጠጋግኖ ቡድኑን ይዞ የሚመጣበት መንገድ ከባድ ነው። እኔ ጋርዲዮላን አላምነውም። አሁንም ቢሆን በነገራችን ላይ ከዋንጫ ፉክክር ውጭ ሆኗል ብላችሁ እንዳታስቡ። እኔ እንደ አርሰናል ደጋፊ አሁን ብዙ የአርሰናል ደጋፊዎች ጮቤ ሲረግጡ ሲደሰቱ ምናምን እያየሁ ነው። ገና ነው ጋይስ፣ ገና 19ኛው ሳምንት ላይ ነው ያለ ጨዋታው። ለማን ነው የሊጉ ጨዋታ? 38 ጨዋታዎች ናቸው የሚደረጉት በሊጉ እንደሚታወቀው። ስለዚህ ብዙ ጨዋታዎች አሉ። ተደራራቢ ጨዋታዎችን ያደርጋል አርሰናል። በሁሉም በአራቱም ዋንጫዎች ላይ አልወጣም ገና። ስለዚህ ታናናሾችን ውድድሮች ጨምሮ አለበት። የአውሮፓ ቻምፒየንስ ሊግ አለ። በዛ ላይ ከባድ ጨዋታዎች ናቸው ከፊቱ ያሉት። ነጥብ ሊጥል ይችላል። ራሱ ሲቲ፣ ሊቨርፑል ደክሟል ልትሉ ትችላላችሁ፣ ግን ስቲል ለአርሰናል ሰዓት ነው የሚመጣው። ማንቸስተር ዩናይትድ ራሱ፣ ቼልሲ ራሱ እና የሊጉ ፉክክር የዋንጫው ጉዳይ ገና ነው፣ ገና ያላለቀለት ጉዳይ ነው። ግን ማንቸስተር ሲቲ ዛሬ ነጥብ መጣሉ ለአርሰናሎች አንደኛ አርሰናል በአስቶን ቪላ ነጥብ ይጥላል ሳይሆን ይሸነፋል ተብሎ ቅድመ ግምት ሲሰጥበት የነበረው ሁኔታ ቀልብሶ 4-1 በሆነ ሰፊ ውጤት ማሸነፉ አንድ የሞራል ስንቅ ነው። ሁለተኛ አንገቱ ስር ሲተነፍስ የነበረው በ2 ነጥብ ብቻ ዝቅ ብሎ የነበረው ሲቲ አሁን ነጥቡ ወደ 4 ከፍ ብሏል። ምክንያቱም 1 ነጥብ ብቻ ነው ያገኘው፣ ያው ነጥብ ጥሏል ዛሬ ማለት ነው። ስለዚህ ለአርሰናል የቡድን መንፈስ ተነሳሽነት እና በአጠቃላይ ለሁሉም ነገር የዛሬው የሲቲ ነጥብ መጣልና የባለፈው አስቶን ቪላን ማሸነፉ አርሰናል በጣም ትልቅ ድል ነው። ዋንጫ ከማንሳት ያልተናነሰ ደስታ ሊፈጥር ይችላል በደጋፊዎችም በቲሙ አባላትም ዘንድ። ግን ገና ነው። ግራኒት ዣካን አሁን ከርቀት እያየሁት ነው፣ ቃለ መጠይቅ የተደረገለት ነው። ምን እያለ እንደሆነ እዚህ እያወራው ስለሆነ እየሰማሁት አይደለም። ግን ግራኒት ዣካ የቀድሞ የአርሰናል ተጫዋች ነው እንደምታውቁት። ወደ ጀርመን አቅንቶ ዋንጫ ስቶን የተመለሰው ወደ እንግሊዝ ፕሪሚየር ሊግ እንደገና። ግን የአርሰናል የልብ ደጋፊ መሆኑን በተደጋጋሚ ይናገራል። አርሰናል ቤት ውጣ ወረድ አሳልፏል። አርሰናል ለዋንጫ ተገማች ባልነበረበት ጊዜ ግን ጠንካራ ከሚባሉ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነበር ግራኒት ዣካ። አርሰናልን ውሉን ጨርሶ ከለቀቀ በኋላ ስለ አርሰናል ስላለው ፍቅር ደጋግሞ ይናገራል። ግን በሆነ ጊዜ ከደጋፊዎች ጋር ግጭት ውስጥ ገብቶ ነበረ። በዛም ምክንያት አምበልነቱን እስከ መነጠቅ የደረሰበትን ጊዜ እናስታውሳለን። ከዛ በኋላ እኛ ሳለን ግራኒት ዣካ እያሉ እስኪ ዘምሩለት ድረስ ደግሞ ከደጋፊዎች ጋር ፍቅር በፍቅር ሆኖ ነበረ ባሳየው ፐርፎርማንስ ማለት ነውና አሁንም ቢሆን ከሰንደርላንድ ጋር አርሰናል ነጥብ በጣለበት ጨዋታ ደግሞ እንደገና መልሶ ሌላ ከደጋፊዎች ጋር ግጭት የሚመስል ነገር የቃላት ምልልሶች ነበሩ። ግን እሱ ፕሮፌሽናሊ አንድ ፕሮፌሽናል ተጫዋች ያደረገውን ነገር ነው ያደረግኩት። አርሰናል የቀድሞ ክለቤ ነው፣ ወደዋለሁ ክለቡን። ግን
አሁን ራይት ናው ደሞዝ የሚከፍለኝ የአሁኑ ክለቤ ነው። ስለዚህ ለአሁኑ ክለቤ ዋጋ ከፍላለሁ፣ ዋደቃለሁኝ፣ ለአሸናፊነቱ ነው የምታገለው፣ እሱን ያደረኩት ብሎ ነበር። ልክም ነው። እኔ በዚህ አምናለሁ። በነገራችን ላይ አሁን የአርሰናል ደጋፊዎች የቀድሞውን አሰልጣኝ ኡናይ ኤምሬን አሁን አስቶን ቪላን የያዘው ማለት ነው ሌሎችንም ሲወቅሱ እኔ ብዙም እንትን አለ። ምክንያቱም ላሉበት ክለብ ነው የሚዋደቁት፣ ላሉበት ክለብ ነው ዋጋ የሚከፍሉት። በሳምንት ብዙ ሺህ ዩሮና ፓውንዶችን የሚከፈሉት ከክለቡ ነው እንጂ ከቀድሞ ክለባቸው አይደለም፣ አሁን ካሉበት ክለባቸው ነው። እና ፕሮፌሽናሊም ላሉበት ክለብ ፍጹም ታማኝ መሆን አለባቸው፣ ፍጹም ዋጋ የሚከፍሉ መሆን አለባቸው። ልክ በየትኛውም ፕሮፌሽን ላይ ቃል ኪዳን እንደሚገባው ሁሉ እዚህም ቃል አላቸው። ቃል ገብተው ነው ለክለቡ ዋጋ ሊከፍሉ ሊያገለግሉ ቃል ገብተው ነው የሚገቡት። ስለዚህ ለዛ ክለብ ነው የሚዋደቁት። እና ግራኒት ዣካን ከርቀት ስላየሁት ነው አሁን ስለማወራው ነገር ዳይቨርት አድርጌ። እንግዲህ በአጠቃላይ የዛሬው ጨዋታ በጣም አሪፍ ጨዋታ ነበረ። ጎል ባይታይበትም እንዲያው አንድ እግር ኳስ ጨዋታ ጎል ሊታይበት ይገባል ይባላል ብዙ ጊዜ። ደስታው የጎል ሞመንቱ ስለሆነ ደስታ የሚፈጥረው እግር ኳስን ኢንተርቴን እንድናደርገው ከሚያደርጉ ነገሮች መካከል አንደኛው ጎል ሲስተናገድ ያለው ሁኔታ ነው፣ ያለው ሞመንት ነው የሚያስደስተው። እና ጎል ባይታይበትም ግን በጎል ሙከራ የታጀበ ሰንደርላንድ ሞር እየተከላከለ በመልሶ ማጥቃት የሚፈጥራቸው አደጋዎች አደገኞች ነበሩ። ማንቸስተር ሲቲ በጣም ተጭኖ ነበር የተጫወተው፣ ጎል ፍለጋ ላይ ነበረ። 90 ደቂቃ 90+6 አካባቢ ነው ጨዋታው የፈጀው። በዚህ እንቅስቃሴ ሁሉ በጣም ተጭኖ ጎል ፈልጎ ማንቸስተር ሲቲ ጎል ሳያገኝ የወጣበት ጨዋታ ነው። ብዙ ሙከራ አድርጓል፣ ብዙ የጎል እድሎችን ፈጥረዋል። ግን በዚህ አጋጣሚ ግን ኢላማቸውን የጠበቀ ሙከራ የሞከሩት 4 ብቻ ነው ማንቸስተር ሲቲዎች። በነገራችን ላይ ሰንደርላንድም ተመሳሳይ ነው፣ 4 ኢላማውን የጠበቀ ሙከራ ሞክሯል። በጨዋታው አጠቃላይ ቁጥጥር ኦልሞስት ወደ 67 በመቶ በአጠቃላይ በፈርስት ሃፍም በሰከንድ ሃፍም በድምር በአቬሬጅ የተሻለ ኳስ ቁጥጥር የነበረው ያው ሲቲ ነው። ምክንያቱም አጥቅቶ ሲጫወት የነበረው ሲቲ ነው። ሰንደርላንዶች ኳሱን ከሞላ ጎደል ለቀውላቸው እየተከላከሉ ነበር ያን ሁሉ ሰዓት ያሳለፉት። ግን በሚያገኙት አጋጣሚ ደግሞ በሚያገኙት ክፍተት ደግሞ እየፈጠሯቸው ጎል የማስቆጠር ሙከራዎችና የመልሶ ማጥቃት እንቅስቃሴዎች በማንቸስተር ሲቲው በረኛ ዶናሩማ ብቃት ባይመክኑ ኖሮ በተለይ ኢላማቸውን የጠበቁት 4ቱ ሙከራዎች እጅግ በጣም አደገኞች ነበሩ፣ ጎል ሊሆኑ የሚችሉ ለጎል የቀረቡ ነበሩና በዛ ምክንያት እንግዲህ ሲቲ ጎል ሳይቆጠርበት እሱም ሳያስቆጠር 0-0 በሆነ ጨዋታ ውጤት ጨዋታው ተጠናቋል። ይሄ ለአርሰናል ትልቅ ዜና ነው፣ ትልቅ እንደ ድልም ነው የሚቆጠረው። ስለዚህ አሁን በአርሰናልና በሲቲ በተከታዩ ሲቲ መካከል ያለውን የነጥብ ልዩነት ከ2 ወደ 4 ከፍ ብሏል። ቀጣይ ከባድ ጨዋታዎች በሁለቱም በኩል አሉ። እንግዲህ እስኪ የፌስቲቭ ፔሪየድ ከዛም የቦክሲንግ ዴይ ጨዋታዎች በእንግሊዝ ፕሪሚየር ሊግ ምን ሊያሳዩ እንደሚችሉ ማናችንን በጉጉት የምንጠብቀው ነገር ነው። እንግዲህ እኔ በበኩሌ እንደ አንድ የአርሰናል ደጋፊ በጣም ደስ ብሎኛል በዛሬው ውጤት። ድል ለአርሰናል። ዘንድሮ ዋንጫው እንዳልኳቸው እርግጠኛ መሆን አይቻልም፣ ግን ዋንጫው ወደ ኤምሬትስ እያቀና ይመስላል። እስኪ ሁልሲ መጨረሻው እናያለን። ለማንኛውም እንኳን ደስ ያላችሁ የአርሰናላውያን። ቋጠሮ ከባድ ነው በነገራችን ላይ ቡድን ከመደገፍ በላይ በሌላ ክለብ ላይ እንደመቋጠር በጣም አስቸጋሪ ነገር የለምና እኔም በተረጋጋ ሁኔታም ባይሆን ያየው ጨዋታውን ግን ትንሽ ትንፋሽ የሚቆራረጥ ነገር ነበርና በሲቲ ላይ ለቋጠረ ሰው ዛሬ 96 ደቂቃዎችን እንዴት እንዳሳለፈ እያንዳንዱ ያውቀዋል። እንኳን ደስ አላችሁ አርሰናላውያን፣ ይመቻችሁ።